ምን አለች ከማላቀው ሀገር የመጣ አንድ ሰው አገኘሁኝ ሰውየው ጥሩ ሰው ነው አخلاቁ ምናምኑ ንቃተልና ኤቭሪቲንግ ለአኺሪ ተጋባን መርግጥ ሙሉ በሙሉ አምኜበት ነው ያገባሁት ተላለች ሰውየው ባይሆን ወደ እሱ መንደር እሱ ወዳለበት ስፍራ ግን ስንደርስ እንደተሸወድኩኝ ተሰማኝ ተላለች የባሌ ዘመዶች ጎረቤቶቹ መንደርተኞቹ እጅግ የወረደ ስነ ምግባር ያላቸው ሰዎች በመሆናቸው ተረዳሁና ደነገጥኩኝ ተላለች ያው እኔ ካደኩበት በጣም የተለየ ማህበራዊ ሴቶቻቸው ቋንቋቸው እና ይለያል ተላለች ስነ ምግባራቸው የሚገናኝ አይደለም በጥቂት ወራት ቆይታዬ ከሰው አንደበት ይወጣሉ ብዬ የማላስባቸውን ነህማላቃቸውን ቃላት ተደጋግሞ ሰማኋቸው በርግጥ የባለቤቴ ስነ ምግባር ከነሱ የተለየ ነው እሱ ጥሩ ሰው ችግሩ ግን ልጆቼ ካጎቶቻቸው ልጆች ካክስቶቻቸው ልጆች ከትምህርት ቤት ከጓደኞቻቸው ምናምን በአንድ ጊዜ የሚሰሙት ቃላት ተቆጣጣራቸውና በቃ እሷ ምትይዘው ምትጨብጠው አሳጣኝ አለች ገደቡን አጣሁት የት ጋር ነው ልጆቿን የዚህ አይነት በጣም ወጥንቅጥ ተጠፋበት ሰፈር ስትገባ እንዴ ነው ችግሩ ከልጆቼ አንደበት እነዚህን አጸያፊና ለጆሮ የሚሰቀጥጡ ቃላት መስማት ጀመርኩ በጣም ማሰብ ጀመርኩኝ ምን ይሻለኛል ለብዬ ተወዛገብኩኝ ተላለች በመጨረሻም ይሄን አካባቢ መልቀቅ እንዳለብኝ ወሰንኩና ለባሌ ነገርኩት አለች እርሱ ግን አሻፈረኝ አለ ምክንያቱም ከቤተሰቦቹ ጋር በቅርብ ርቀት መሆኑ ምቾት ፈጥሮለት ስለነበረ መራቅ አልፈልግም አይሆንም የትም አንሄድም ማለት እስቲኻራ ሰገድኩኝ ዱዓ አደረኩኝ አሳውጣልኩኝ መጨረሻ ላይ ወሰንኩኝ አለች ለባሏ ምን አለችው ያ ኢማ ይሄን ሰፈር ለቀን እንሄዳለን ካልሆነ ግን እኔ በሰላም እንለያይ ተስሪሁን በኢህሳን ፍቀድልኝ በቃ አልፈልግም እኔ ልጆቼን ይዤ እወጣለሁ አለች ህፃናት ልጆች እንግዲህ በመጨረሻ ሰውየውም ተስማማና ቀየውን ለቀን ቀየር ነው ከዛ ሰፈር የተለዩ ሰዎች ያሉበት ሰፈር ገባ በ10 ወራት ጊዜ ውስጥ ሁሉም ነገር ተስተካከለ ተላልኩ ጎበዝናት እዚህ በቃ ልጆቿ ናቸው የሷ ኢንቨስትመንት ያ ሁሉ የተሐፈዙ ቃላቶችን በሙሉ ሞርዳ ከርክማ ተስተካከለችና ልጆቿን ወደ ትራኳ ወደሷ ወደምትፈልገው መንገድ አመጣኋቸው ተላለች ይሄ ኬዝ 10 አመት አልፎታል ተላለች ግን ባሏ 10 አመቱን ሙሉ ልጆቼን ከማይታወቅና ሙስተቅበሉ ወይም ፊውቸሩ መጅሁል ከሆነ ህይወት ይታደንሽ ጀግናዬ ይለኛል ተላለች ሱብሃንአላህ